ብሩክ ምን እያደረክ ነው ያለኸው? ምንም እያስተካከለች እኮ እግሯን ሸራተት ልትወርቅ ስትል ነው የደገፍኳት። ባለጌ ነህ። እሺ ልከስክስ ነህ አንተ። ትንሽ ለክብርህ እንኳን አትጨነቅም እንዴ? ጭራሽ ብለህ ወርደህ ከሰራተኛ ጋር እዚህ። ምንም አልተልከሰከስኩም። ምንም ያደረኩት ነገር የለም። ልትወርቅ ስትል ነው የደገፍኳት። በቃ ሜላት ምን እያልሽ ነው? የኔ ፍቅር ምን እያሰብሽ ነው? ኧረ እባክህ ምን እያሰብሽ ነው ትለኛለህ እንዴ? እጅ ከፍንጅ ከሰራተኛ ጋር ስትላላስ ይዤ። አፍሽን ዝጊ። ይህን ነገር እኮ እንደማላደርግ አንቺም ታውቂያለሽ። አዎ እንደማታደርግማ በደንብ አስብ ነበር፣ ግን ደግሞ እንደምታደርግ አድርገህ አሳየኸኝ። ተሳስተሻል። የተፈጠረውን ነገር ሁሉ ነግሬሻለሁ። ግልጽ ነው። ቆይ አንድ ጥያቄ ልጠይቅህ። የፈለገ ነገር ቢሆን ምንም ቢፈጠር ወርደ ከሰራተኛ ጋር ትልከሰከሳለህ? ብሩክ ከሰራተኛ ጋር? እኔ እየተልከሰከስኩ አይደለም። ለእኔም ሆነ ለልጅቷ የማይሆን ስም አትስጪ። የማይሆን ስም ነው ያልከው? የማይሆን ስም? ለነገሩ ልክ ነህ። ሰራተኛ ካልገባ ብለህ ይቺ ልጅ ይዛት ስትመጣ ነበር የፈለግከውን ነገር መጠርጠርና ማወቅ የነበረብኝ። ቆይ አንቺ ደህና አይደለሽም እንዴ? እየነገርኩሽ እኮ ነው። ለምንድን ነው የማትረጂኝ? ቆይ አንተ የምትነግረኝ ልመን ወይንስ ደግሞ ባይኔ ያየሁትን ልመን? የቱን ልመን? ቆይ ምንድን ነው አይንሽ ያየው? ምንም የተፈጠረ ነገር እኮ የለም። ምንም የተለየ ነገር የለም። ከዚህም የተሻለ ነገር እንዳይነበር ያሰብከው? የተሻለ ሌላ ከፍ ያለ ነገር? በቃሽ። አፍሽን መዝጋት ከቻልሽ አፍሽን ዝጊ። አልዘጋም፣ አፌን አልዘጋም። ብሩክ ለካ ይህች ልጅ መርጣ ያመጣኸው በደንብ ለመልከስከስ እንዲመች ነው አይደል? ለመልከስከስ እንዲመች። ባለጌ ነህ፣ ውሻ ነህ። እሺ ከአንቺ ጋር ውስጥ መነጋገር አለብን። አንደኛ ለሰው ልጅ ክብር ይኖርሽ። ዝም ብለሽ ያየሽውን ነገር ሁሉ አትናገሪ። ልቀቀኝ። ወደ ዘይት ነው የምትወስደኝ? ምንም ከአንተ ጋር የማወራው ነገር የለም። ልቀቀኝ። ምንድን ነው? የት ነው የምትወስደኝ? ልቀቀኝ። ትሰማኛለህ? አሁን አንድ ውሳኔ ላይ ደርሻለሁ። እስኪ ልስማ። ምን አይነት ውሳኔ ላይ ደረሽ? ውሳኔም ካንተ ጋር ፍቺ መፈጸም እፈልጋለሁ። ምን? በቃ ይሄንን ነው የምትለው? ምን እንድልሽ ነው የፈለግሽው? እባክሽ አትፍቺ። እባክሽ ከአንቺ ጋር መኖር ነው የምፈልገው እያልኩኝ እንዳለቅስ ነው የፈለግሽ? ያንተ ማፌዣ ሆኜ መቅረቴን የሚያሳዝነኝ። ቀሉን ተይና ይልቁንስ በፍቻችን ጉዳይ እንዴት አሰብሽ? ማለቴ በምን አይነት መንገድ ነው ፍቻችን እንዲፈጸም የፈለግሽው? ፈልገህ የመጣኸው ሀብትና ንብረቱን ብለህ አይደለ? ሙሉ ንብረቱን 50-50 እንካፈላለን። በፍጹም በዚህ አልስማማም። አልፈታሽም። እና ምንድን ነው የምትፈልገው? እኔ የፈለግኩትማ ሙሉ ንብረትሽ እንድትሰጪኝ። ይሄንን በፍጹም እንዳታስበው። እንግዲህ እንደዛ ካልሽ አንቺን ፍቺውን ከነመፈጠርሽ እንዳታስቢው። በትዳርህ ላይ እየማገጥክ እኮ ያለው አንተ ነህ። በህጉም ብንሄድ ያስቀጣሃል። ሂጂ፣ ህጉ ይጠይቀኝ አይጠይቀኝ እዛን እናያለን። ቆይ አንተ ምን አይነት ጨካኝና ማሰብ የተሳነ ሰው ነህ? ምንም ያልሰራህበትንና ያለፋህበትን ኮንትሪቢዩት ያላደረግከውን ነገር ሙሉ ለሙሉ ለመውሰድ ስታስብ ትንሽ አትሸማቀቅም? አልሸማቀቅም። እንግዲያውስ ይህ ህልም ሆኖ ይቀራል። መቼም አታገኘውም። አይምሰልሽ። እኔ ተከስተ ፈልጌው የማጣው ነገር ሙሉ ንብረቱ በእጅ ላይ ይገባል። እሱን እኔን ከገደልከኝ ብቻ ነው ማግኘት የምችለው። እኔ በህይወት እያለሁ ልጄንም ሆነ ንብረቴን መቼም ማግኘት አልችልም። በጣም ጥሩ። ቀጥሎ የሚፈጠረውን ብናይ አይሻልም ከምናወራ? ምንም የማወራውም የምናየውም ነገር የለም። እኔ ጨርሻለሁ። እሺ አሁን ተናገሪ። ምንድነው ፍላጎትሽ? ፍላጎትሽ ነው ያልከው? እዛ ከልጅቷ ጋር ስትልከሰከስና ስትባልክ እንዳልነበር አሁን ጥፋቱን የኔ አድርጋ እኔ ልትወቅሰኝ ነው የመጣኸው? እኔ አልተልከሰከስኩም፣ አልባለኩም። ልትወርቅ ነበር፣ በቃ ያስኳት። እናንተ አይነት ደግሞ አይን ወጣ አላየሁም። በቃ ወድቃ ለማንሳት ነው ከንፈሯ ስር ያገኘውክ። ይሄ ተራ የአንቺ ቅናት ነው፣ አእምሮሽ የፈጠረብሽ ነገር ነው። ወይኔ ፈጣሪ ሆይ፣ እኔ ደግሞ እንዳንተ አይነት ደረቅ ሌባ አይቼ አላውቅም። እሺ እጅ ከፍንጅ ይዤ እንደዚህ ደረቅ ብለህ ትከራከረኛለህ እንዴ? ምንም እጅ ከፍንጅ ያሽን ነገር የለም። እኔ ምንም አላደረኩም። ለትዳሬ ታማኝ ሰው ነው። ድንቄም ታማኝ፣ እንዳንተም ታማኝ የለም። ይሁንክ ልክስክስ። ሰምተሻል? ምናልባት ልክስክሷ አንቺ ትሆኛለሽ እንጂ እኔ ተልከስክሽ አላውቅም። ይኸውልህ በደንብ ስማኝ። እኔ የምፈልገው አሁን አንድ ነገር ብቻ ነው። አንድ ነገር። ቀጥ ብለህ ሄደህ እቺን ሰራተኛ አሁኑኑ ከዚህ ቤት አስወጣልኝ። እቺን ይወዳል ዘንድሮ። ቆይ ለምንድን ነው አፍሽን ማሰበስብልኝ? ምላስሽ እኮ ከጦር በላይ ይዋጋል። ምክንያቱም የመጣችው ስራ ለመስራት ነው። ስራዋን ትሰራለች፣ አላስወጣት። አልገባኝም። ስራ የምትለው ካንተ ጋር መልከስከሷን ነው ወይስ ደግሞ ኩሽና ውስጥ የምታደርገው ነው? የኩሽና ከኔ ጋር ምንም ያደረገችው ነገር የለም። ስሟን አታጥፊ። አዎ ለውሽማማ ተከራከረላት። በደንብ አድርገህ ተከራከረላት። እሷ ጨዋ አይደለች? ንጹህ አይደለች? ምን ታውቃለች? በደንብ አድርገህ ተከራከረላት እንጂ። ቆይ በምን ቋንቋ ባስረዳሽ ነው የሚገባሽ? ከኔ ጋር ምንም ነገር አላደረገችም። ሜላት አፍሽን ዝጊ።
አፌ የምዘጋው? በጣም ጥሩ ጥሩ ነው አቶ ብሩክ፣ በርታበት። ወይኔ ሜላት። አቶ ብሩክ በቃ እኔ ከዚህ መሄድ አለብኝ። እንዴ ምን ሆነሻል? ለምንድን ነው የምትሄጂው? ባለቤት ምን ስትል እንደነበር አልሰማሃትም እንዴ? እሷ ያለችው ነገር ስህተት እንደሆነ አውቃለሁ፣ ግን ደግሞ አንቺን ለመሄድ የሚያበቃ ነገር ነው ብዬ አላስብም። አይ ነው ገና ከጅምሩ እንደዚህ አይነት ነገሮችን ማስተካከል ካልቻለ በኋላ በጣም ከባድ ይሆናል። ታዲያ ከመሸሽ ችግሩን ማስተካከል አይሻልም? ታው እኔም ትዳር ላይ ችግር ከመሆን ያለ ስሜም ስም ከሚሰጠኝ ብሄድ አይሻልም? በፍጹም እንደሱ አይሆንም። ከዚህ ቤት የትም አትሄጂም። ስራሽን በስነ ስርዓት ስሪ። ከእሷ ጋር ደግሞ ተነጋግረን ለማስተካከል እየሞከርን ነው። እሺ? አይ በቀላሉ አይስተካከልም። ባለቤት ካየችን ቀን ጀምሮ ደስ አላልኳትም። በግድ ውደዱኝ ደግሞ ማለት አልፈልግም። በቤቷ የፈለገችውን የመምረጥ መብት አላት። እባክሽን ዊንታና እንደሱ አትበይኝ። እኔ ነገሮችን ለማስተካከል እየሞከርኩኝ ነው። አንቺ ታገሽኝ። እሺ? እንዴ ቆይ ማገጠች አለች ዝም አልኩኝ። ነገ ደግሞ ሌላ ነገር ፈጥራ ብታመጣስ ምን እስክትል ነው የምጠብቀው? በአንቺ ምክንያት ምንም ነገር ሊፈጠር አይችልም። ሜላት ሰሞኑን በሌላ ነገር ተጨንቃ ነው እንደዛ ጸባዩ የተቀያየረ። እባክህ አታስቸግረኝ፣ እንደሄድ ፍቀድልኝ። ለነበረን ጥሩ ጊዜ በጣም አመሰግናለሁ። ግን ደግሞ በእኔ ምክንያት ትዳር አደጋ ላይ እንዲወድቅ አልፈልግም። እኔንም አታስጨንቂ። አሁን ወደ ስራሽ ሂጂ እያልኩሽ ነው። እሺ ዛሬ ምን እንዳየው አንተ አታምንም። ያጫው ነው ብለህ የምታስበው ብሩኬ ከሰራተኛ ጋር ሲልከሰከስ አገኘሁልህ። ምን የምርሽን ነው? እኔ እናላምነው። በአይኔ በብረት እኮ ነው ሊሳሳሙ ሲሉ ያየኋቸው። ብሩክ አረ እንደዚህ አይነት ነገር አያደርግም። አንቺ እንዴ እየተከራከርከኝ መሆኑ ነው እንዴ? እኔ እኮ አየሁት እያልኩ ነው እንጂ ገመትኩኝ አይደለም ያልኩት እኮ። ብሩክ ነው እንደዚህ ያደረገ ያለው። አረ የሚገርም ነገር ነው። ደግሞ እኮ የሚገርመው በአይኔ ካየሁት በኋላ ምንም ነገር እንዳላደረገ ምንም እንዳልተፈጠረ ሽምጥጥ አድርጎ መካዱ። ቆይ አንቺ እንደዚህ የምትናደጁ ግን ለምንድን ነው? ቢሳሳሙ ሲሳሳማ በቃ ለአንተ እንደዚህ ቀላል ነው? አዎ ቀላል ነው። ምን አዲስ ነገር አለው? አይ እኔ በፍጹም በጭራሽ ከእሷ ጋር ምንም አይነት ግንኙነት እንዲኖረው አልፈልግም። ይሄ በጣም ከባድ ነው። ቆይ ለምንድን ነው የማትፈልጊው? ሲጀመር ለምን ይኖራቸዋል? እኔ እኮ ሚስቱ ነኝ። እና እየቀናሽ መሆኑ ነው? አይ እንደዛ እንኳን አይደለም፣ ግን ደግሞ ቢሆንም አይኔ እያየ ሲማግጥብኝ ዝም ማለት የለብኝም። እንዴ አንቺ ከኔ ጋር አፍንጫው ስር ተማግጭ የለ እንዴ? ምን ይገርማል ይሄ? ቢሆንም እኔ ላይ ግን በፍጹም እንደዚህ እንዲያደርግብኝ አልፈልግም። ምንድን ነው የኔ ቆንጆ ታፈቅራለሽ እንዴ? ምን እያልክ ነው? እንዲያውም ለእሱ ጥሩ ስሜት ከሌለሽ ቢባልቅ ጥሩ ነው። ምኑ ነው ጥሩ? በአንቺ ምክንያት ሳይሆን በራሱ ብልግና በቀላሉ ፍቺ ትፈጽሚያለሽ ማለት ነው። አልገባኝም ስትል ግልጽ እኮ ነው። በትዳሪ ላይ ሲማግጥ አገኘሁት ብለሽ ትከሻዋለሽ፣ ከዛ ፍቺ ትፈጽሚያለሽ። እኔ እኮ በእንደዚህ አይነት መንገድ አላየሁትም ነበር። ስለዚህ ጥሩ ነው ይባልክ። በራሱ ጊዜ ቀለበታችን ውስጥ እየገባ ነው ማለት ነው። በትክክል የኔዎች እንደዛ ነው ማለት የሚገባሽሽ። ሊመናደድ አይገባሽም። ያቺ ሰራተኛ ስትደረደር ነው እንጂ ፈቃደኛ ነች ለዚህ አይነት ግንኙነት ማለት ነው። በጣም ጥሩ። ስትታይም የሆነች የምታምርና የምታጓጓ ነገር እኮ ነች። ማዘር ይቺን ይብሉ። አመሰግናለሁ ልጄ። አሁን ምንም መብላት አልፈልግም። ለምንድን ነው የማይበሉት? ምንም የመብላት ፍላጎት የለኝም። ለዛ ነው ልጄ። እንዴ ማዘር፣ ሰው እኮ ያለ ምግብ አይኖርም። ጤነኛ ሆኖ መቆየት ከፈለጉ ትንሽ መብላት አለቦት። ደግሞ አይጣፍጥም ብለው ሰግተው ከሆነ ቆንጆ አድርጌን ይሰራት። አይደለም ልጄ፣ ውስጤ ትልቅ ጭንቀት ስላለ ምንም ምግብ መብላት አልችልም። ድፍረት ካልሆነብኝ ምን እንደሚያስጨንቁት መጠየቅ እችላለሁ? የሚነገር ቢሆንና ብነግርሽ ጥሩ ነበር፣ ግን ይሄ የቤተሰብ ሚስጥር ነው። እሺ አላስጨንቆትም፣ ግን ጥሩ ሚስጥር ጠባቂ መሆኔን ልነግሮት እፈልጋለሁ። አመሰግናለሁ ልጄ፣ ልትሰሚኝ ስለፈለግሽ። ችግር የለውም። በማንኛውም ሰዓት ሊነግሩኝ ከፈለጉ ልክ ሚስጥሮትን ጉድጓድ ውስጥ እንደሚከቱት ያስቡ። ለማንም አልናገርም። እሺ ልጄ፣ እስኪ አንድ ጥያቄ ልጠይቅሽ። ደስ ይለኛል፣ ሊጠይቁኝ። የሆነ ነገር
ለማስረዳት ከብዶሽ ያውቃል? ለምሳሌ ያየሽውን የሰማሽውን ትክክል ነው ብለሽ ያልሽውን ግን ለሰው ስትናገሪ ሰዎች አልቀበል ያሉሽን ነገር ከብዶሽ ያውቃል ለመናገር? አዎ፣ አንዳንዴ እንደሱ አይነት ነገር ሊያጋጥም ይችላል። ሰዎች ለሌሎች ካላቸው ግምት የተነሳ እኛን ላያምኑን ይችላሉ። እኔም እዛ ጭንቀት ውስጥ ነው ያለሁት። ያየሁትን እርግጠኛ ነኝ ያልኩትን ነገር ለሰው ለመናገር በጣም ከብዶኝ ነው ያለሁት። ግን አንዳንዴ ነገሩን ከመናገር ይልቅ ያ ሰው እንዲያዩ ማድረግ የተሻለ ይመስለኛል። አዎ ልክ ነሽ። ትክክለኛ ሀሳብ ነው የሰጠሽ። ምናልባት ከጠቀሙት የኔ ሀሳብ ይሄ ነው። በቃ ልጄ አመሰግናለሁ። መሄድ ትችያለሽ። ማዘር ደስ እንዲለኝ ትንሽ አይበሉ? አይ በኋላ እበላለሁ። እሺ ካሉ ይቅርታ፣ ስራ ካልያዝክ አንድ ማውራ ነገር ነበር። ምን ችግር የለውም፣ ስራ ላይ ያስኩ። እሺ እናትህ ሰሞኑን ጭንቀት ላይ ናቸው። ምን ሆኖ ነው? እማዬ ራሷን በራሷ ነው እያስጨነቀች ያለችው። እንዴት ራሳቸውን በራሳቸው ያስጨንቃሉ? ምን ሆነው እንደሆነ ግን አውቀሃል? ተይው የእሷን ነገር። ሰሞኑን እብደት ውስጥ ነች። ተው እንደዚህ አትበል። እናትህ እኮ ናቸው። እኔም እናቴ መሆኗን አልረሳሁትም። ግን ደግሞ ልክ ካልሆነች ልክ አይደለችም ማለት ነው እንጂ ከስተቷ ጋር መተባበር የለብንም። ቆይ ምንድን ነው ግን የተሳሳተችው? እሷ ለመናገርና ለማስረዳት የጨነቃት ያለ ነገር ነው የሚመስለኝ። እንደዛ በሆነማ በስንት ጣም እንኳን መናገር ልከብዳት መናገር የሌለባትን ሁላ እየተናገረች ነው። ምናልባት ምን እንደሆነ ማወቅ ይችላል? አዎ፣ ግን ለጆሮ እንኳን ለመስማት በጣም የሚሰቀጥጥ ነገር። ይህን ያህል ምንድን ነው? እማዬ ሚስቴና አባቴን እንደምማግጡብኝ ነው የምታስበው። የምርህን ነው? አዎ፣ ያስደነግጣል አይደል? አስቢ እስቲ፣ እማዬ ይህንን ነው የምታስበው። እንታና ምን ነው በሀሳብሽ? ኧረ በሀሳብ አልሄድኩም፣ ገርሞኝ ነው። አዎ በጣም ይገርማል አይደል? ግን ያለምንም ምክንያት ነው እንደዛ ማሰብ የጀመሩት ብለህ ታስባለህ? ምን ምክንያት ሊኖር ይችላል? እሷ ቅዠት ውስጥ ነው ያለችው፣ ባዶ ቅዠት። ግን በቃ ምንም ቅዠት ቢሆንም ማረጋጋቸው። ምንም ቢሆን ደግሞ እናትህ ናቸው። ከዚህ ጭንቀት እንዲወጡ አግዛቸው። ለራሴም እኔም ብዙ ችግር ውስጥ ነው ያለሁት። እሷ የፈጠረችውን ችግር ለመፍታት ላይ ታች እያልኩ ነው ያለሁት። የሚፈታ ነገር አይደለም እንጂ ካንተ ባላቅም፣ እኔ ግን ልምከርህ፣ እናቶች ምንጊዜም ልክ ናቸው። ማለት አልገባኝም። ማለት በቃ እኔ እንጃ፣ ስህተት ቢሆን እንኳን እናት ምንጊዜም ማትሳሳት። ይቅርታ። እንዴ ምን ማለት ነው? ቆንጆ ምን ፈልገህ መጣ? እንዴት ነው የምታናግረኝ? እንዴት ነው የምትንቀኝ? ንቀት ከመሰለ ይቅርታ፣ ግን ንቀት አይደለም። አሁን ምን ፈልገህ ነው የመጣው? ትሰሚኛለሽ? ምን እንደሚመቸኝ ታውቂያለሽ? እንዳንቺ ቆፍጠን ኮራ የምትል ሴት ነች። ኮስተር ስላልኩ ነው ወይስ ሴት ስለሆንኩኝ የተመቸው? ተተተተ አንቺ የሰው ልክ ወቂሽ። ትሰሚኛለሽ? እኔ ማክበር እኮ ይገባሻል። ሰው የሚከበረው እኮ በልክ አይደለም በስነ ምግባር ነው እንጂ። ስነ ምግባርህ ነው የሚያስከብርህ። ቆቆቆቆ ምንድን ነው የምትቀባጥሪው? ምን ያለበት ምን አይችሉም። ከልጄ ጋር መባለግሽን ስላወቅኩብሽ ያብዬ ለምዬ የሚባለው እኮ ይሄ ነው። እኔ ከማንም ጋር አልማቀጥኩም። እንደዚህ አይነት ሴት አይደለሁም። ይኸውልሽ እንደዚህ አይነት የምትባል ሴት የለችም። ሁሉም ሴት አንድ ናቸው፣ ልክ እንደ ሳሙና። ምናልባት አንተን የገጠሙ ሴቶች እንደዛ ይሆናሉ። እኔ ግን እንደዛ አይደለሁም። የሚገርምሽ ነገር ሁሉም ልክ እንዳንቺ ነው መጀመሪያ ጊዜ የሚሉት። አሁን የመጣህበትን ጉዳይ ትነግረኛለህ ወይስ ልሂድ? አሁን የመጣሁት ይኸውልሽ የሚሻልሽን ልነግርሽ። ምንድን ነው የሚሻለኝ? የሚሻልሽንማ ከእንደዚህ አይነት ጅልጅል አንፎረ መጥመጥ ጋር ከምትርመጠመጭ ከኔ ጋር ቆፍጠን ካለ ጋር ሆነሽ ኑሮሽን ብትቀይሪ ነው። ምን ማለት ነው? ገብቶሻል? እባክሽ ከልጅየው አባትየው ይሻላል ማለቴ በሁሉ ነገር፣ በጨዋታ በፍቅር በገንዘብ። እዚህ ቤት ውስጥ ያለ ሁሉ ሀብት የኔ ነው። ስለዚህ ምን ይመስልሻል? ታዲያ ሁሉም ነገር ያንተ ስለሆነ እኔ ምን አገባኝ?
እየነገርኩሽ ያለሁት እኮ እኔ ይሻልሻለሁ። ከድሃ ጋር አትርመጥመጪ። እግርሽን እንኳን ንገት ከከፈትሽ ከሚሻለው ጋር ይሻልሻል እያልኩ። እኔ ለማንም እግሬን የምከፍት አይነት ሴት አይደለሁም። የቀሚሴን ጫፍ ለመንካት እንኳን የሰርጌን ቀን መጠበቅ አለበት ማንም ቢሆን። ታዲያ ለምን ከብሩኬ ጋር ሲሆን እንደዛ አላልሽ? እኔ ከብሩክ ጋርም ሆነ ከማንም ጋር እንደዛ አላደርግም። አላደረኩም አልኩ እኮ። የሚቆጭሽን ነገር አትናገሪ። ይኸውልሽ ሚስጥር ይዛል። ቆንጆ ጊዜ እናሳለፍ፣ እንሞዳሞድ። ካላስቸገርኩ ከዚህ ቤት ውጣ። ምናልባት እየፈተንኩሽ ከመሰለሽ አይደለም። ይኸውልሽ ከልቤ ነው። እኔ ሚስጥር ጠባቂ። አንድን ነገር ደጋግመን ባናወራ ደስ ይለኛል። አቋሜን እኮ አሳውቄሃለሁ። ስለምን አቋም ታወሪ? ቆይ አንተ ባለቤት አታሳዝንህም? አንተን ብላ ተከብራ ስለተቀመጠች ነው አንተ ሜዳ ሜዳውን የምትለው? ይቅርታ የኔ ቆንጆ፣ ምክርና ዘለፋውን አቁሚና ከኔ ጋር አሪፍ ጊዜ ብናሳልፍ ይሻላል ነው እያልኩሽ ያለሁት። እኔ ዊንታ እባላለሁ። ለራሴ ክብር ያለኝ ሴት ነኝ። አንተም ቢሆን ተከብረ ከሚስት ጋር ብቻ ብትሆን ይሻላል። ይሄ መጨረሻ ቃሌ ነው። አሁን ትወጣለህ ወይስ አትወጣም? ጥሩ፣ እወጣለሁ። ደግሜ እነግርሻለሁ። ትዕግስት፣ በአንቺም ቡጥ ገላዬን ሳላሙቅና ሳላስደስታ ነው ልሽ። ምንድን ነው? የምን ሽቶ ነው? ቆይ እንደዚህ አይነት ሽቶ ብሩክ ልብስ ላይ ምን ይሰራል? ሜላት ምንድን ነው ይሄ ልክስክስ ውሻ? ብሩክ! አንተ ብሩክ! 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 ስለዚህ ልብስ ሽቶ ልታስረዳኝ ትችላለህ? ምንድን ነው የተፈጠረው? የተፈጠረውማ የአንተ ልክስክስነት ነው። ምን ማለት ነው? ለምትናገሪው ነገር ኃላፊነት ይሰማሽ እንጂ። ኧረ እባክህ ኃላፊነት ነው ያልከው? አሁን ጥያቄ ይመልስልኝ። እዚህ ጃኬት ላይ ያለው ሽታ የማን ነው? ከየት የመጣ ነው? ይሄ እኮ እንደዛ የሚያደርግ ነገር አይደለም። ቀስ ብለሽ መጠየቅ ትችያለሽ። የዊንታና ነው። የዊንታና? ጭራሽ አታፍርም? አፍህም ሞልተህ የዊንታና ነው ትለኛለህ እንዴ? እና ምን እንድልሽ ነው የምትፈልጊው? በቃ የዊንታና ነው። ቆይ አንተ ሰውዬ ሚስት መሆኔን ረስተኸዋል እንዴ? ሚስትህ እኮ ነኝ። ሚስትህ በግልጽ መልከስከስ ሳይንስ ጭራሽ ደግሞ ምን ይገርማል ትለኛለህ? ትንሽ አታፍርም? እና ምን እንድልሽ ነው የምትፈልጊው? በቃ የዊንታና ነው። ምን ይገርማል? ቆይ አንተ ከንፈር ለከንፈር ስትሳሳሙ ዝም ስላልኩኝ አሁን ሽታዋ ደረት ላይ ሲቀር ድረስ ስትታሻሹ ቆይተህ አሁን ምን ይገርማል ትለኛለህ? ትሰሚኛለሽ? እኔ አልተልከሰከስኩም። ሽቶሽ ደስ ይላል አልኳት፣ ቀባችኝ። በቃ ይሄ ነው የተፈጠረው። በጣም ሲበዛ ባለጌ ነህ ብሩኬ፣ ባለጌ ነህ። ወይ ከኔ ምን አተህ ነው? ምን አተህ ነው? አረ በፈጠረሽ ተረጋጊ። ምንም ነገር አልተፈጠረም። ዊንታና ማለት በቃ ንጹህ ሴት ነች፣ ንጹህ ሰራተኛ። ምንም የሆነው ነገር የለም። ትክክል፣ በጣም ንጹህ ሴት ነች። ታዲያ ስለ ንጹህነቷ በደንብ አድርጌ ላመስግናታ አይሻልም? ዊንታና! አንቺ ዊንታና! አረ ዝም በይ አንቺ ሴትዮ፣ ቤቱን አትበጥብጪ። እሺ ከአንተ ጋር ተመልሼ መጥቼ እጨርሳለሁ። ታዲያ ንጹሃን ሴት ሄጄ ስለ ንጹህነቷ በደንብ አድርጌ ልንገራት አይሻልም? ዊንታና! 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 አንቺ ነሽ ልክስክሷ። አየሽ? አንቺን ይላል። አንቺ ነሽ ለካ ልክስክሷ። ምን ሆነሽ ነው? ተረጋጊ። እኔ መቤት ተረጋጊ ምናምን አትበይኝ። ቆይ ትንሽ እንኳን አታፍሪም እንዴ? ከባለ ትዳር ጋር ስትልከሰከሺ ስትለላሽ ትንሽ አታፍሪም? ለምትናገሪው ነገር ስርዓት ይኑርሽ እንጂ ያላረኩትን አርገሻል አትበይኝ። ኧረ ጭራሽ እየጮሽብኝ ነው። ከአንቺ ጋር ሲለላስ እኮ ነው ልብሱ ላይ ሙሉ በሙሉ አንቺን ጠረን ያገኘሁት። በፍጹም እንደዛ አይደለም። ሽቶሽ ደስ ይላል አለኝ፣ በቃ ቀባሁት። ያ ነው ሲደረስብን እንደዚህ ብለን ነው የምንዋሸው ብላችሁ ተመካክራችሁ ነው አይደል? ውሸት ስላልሆነ ምንም መመካከር አያስፈልገውም። እውነቱን ነው እየነገርኩሽ ያሉት። በቃ ቆይ እንዴት ነው የሚያደርግሽ? ምን አይነት ወራዳ ባለጌ ሴት ነሽ? ቆይ እንጂ እባክሽ ክብሬን የሚነካ ነገር አትናገሪኝ። ክብር ሲጀመር አንቺ ምን ክብር አለሽና ነው ክብር የምትይው? ክብረ ቢስ ቆሻሻ። እየነገርኩሽ ነው፣ ክብሬን የሚነካ ነገር አትናገሪኝ። ስነ ስርዓት ይኑርሽ።
እያስጠነቀቅሽኝ መሆኑ ነው? እንደዛ ነው? አንቺ እኮ ማለት ከባለ ትዳር ጋር የምትልከሰከሺ ከባለ ትዳር ጋር የምትማግጪ ባለጌ ወራዳ ሴት ነሽ። ምናልባት ስለኔ የምታወሪ መስሎሽ ስለራስሽ እያወራሽ ይሆናል። ምን? ቆይ እንዴት ብትዳፈሪኝ ነው እንደዚህ የምትይኝ? እኔ ያልሆነ ነገር አይደለም ያወራሁት። አንቺ ግን ያልሆነ ነገር እያወራሽ ነው። አንቺ እኮ ማለት ደሃ አሳዳጊ የበደለሽ ሰው ነሽ። ልቅምቃሚ ነሽ። ምን ወንድ ላይ ፊት ያደርግሻል? አርፈሽ ለፍተሽ ፈግተሽ ስራሽን እራስሽን ህይወትሽን አትቀይሪም? ደግመሽ ስላስተዳደጌ እንዳትናገሪ። የሚመለከትሽ ነገር አይደለም። ጥሩ አሳዳጊማ ቢያሳድግሽ ኖሮ እንደዚህ አይነት አይን ያወጣሽ ባለጌ ስዳደግ ቆሻሻ አትሆኝም ነበር። አንቺ ማጥረቢ እኔም በጥፊ መታሽኝ ወይ? ቆሻሻ ሰምተሽ እኔ ደሃ ልጅ ልሆን እችላለሁ፣ ግን ክብር ያላት ሴት ነኝ። ለቀቂኝ ያልኩሽ ነው እንጂ እንዳሳዳጅ ማጥረቢ ለቀቂኝ። ንግግርሽን እስካላቆምሽ ድረስ አለቅሽም። አንቺ ነሽ እንጂ ከባልሽ አባት ጋር የምትማግጪው። እኔ እንደዚህ ነገር አትችልም። እሱ አንቺን አይመለከትሽም አልኩሽ። ለቀቂኝ። ምንድነው ጩኸቱ? ማን ነው የሚጮኸው? ሜላት እያበደች ነው። ምንም ነገር እያደረገች ያለችውን አታውቅም። እና ታዲያ ከማጋ ነው እየጮኸች ያለችው? ዊንታና ላይ። ቆያችን ምስኪን ልጅ ምን አድርጊ ነው የምትላት? እዚህ ቤት ምን እየተፈጠረ እንደሆነ ልገባኝ አልቻለም። ቆይ ሁላችሁም በየፊናችሁ እኔን ለማሳበር ነው እንዴ የተነሳችሁት? ታዲያ እስክገላት ድረስ ነው እንዴ የምትጠብቀው? ያንተ ሚስት እንደሆነች ባለጌ መንገድ ዳር ሴት ነች። እኔ መረፊ ብያታለሁ። አሁን በገባ ደግሞ ጭራሽ አገዝካት ብላ ነገሩን ነው የምታጋግለው። ልጄ አንተ አይነት አውሯል። አንተን እስኪቀፍ ድረስ እኔ እየተናገርኩኝ በዚህ ነገር ልቤ እንዲያዝንብህ አልፈልግም። እማዬ ለዚህ ሁሉ ችግር መፈጠር አንቺ ምክንያት መሆንሽን ታውቂያለሽ አይደል? እኔ እዚህ ቤት ውስጥ ሰላም ነው የምፈልገው። በቃ የሰላም ኑሮ፣ ምንም አይነት ጩኸት የማንሰማበት ቀን። አሁን ሂድና አስቁማት። እቺ ልጅን አንድ ነገር እንዳታረጋት፣ ካለበለዚያ ግን እኔ ራሴ ሄዳለሁ። እማዬ እኔ ራሴ ሄዳለሁ። ልቀቂኝ ብዬሻለሁ። አንቺ ውሻ ልቀቂኝ ያልኩሽ ነው። ልቀቂኝ። ዊንታና ምን እያደረግሽ ነው? አየህ አይደል ውሽማህን አያያልኝ ነው። እኔን ለመምታት በደንብ አድርጋ ደርሳለች። እኔ ምንም አላደረኩኝም። ራሷን አታፏን ስከፍትብኝ የነበረው። ዝም በይ። ምን ያለ ብትዳፈሪ ነው ባለቤት ላይ እጅሽን የምታነሺው? ብሩክ ምን እንዳለችኝ እኮ አንተ ስላላወቅክ ነው። አፍሽን እንዳከፍቺ። ምንም ብትልሽ እንዴት ነው እጅሽን እሷ ላይ የምታነሺው? ለነገሩ የማይገባሽን ቦታ የሰጠውሽ እኔ ነኝ። ሰራተኛ መሆንሽን እያወቅሁ እንደ ሰራተኛ ሳይሆን እንደ ሂት ስላቀረብኩሽ ነው ቦታሽን የረሳሽው። አዎ ልክ እንደዚህ በደንብ ንገራት እስቲ የሚገባት ከሆነ። አልጋ ላይ ይዛት ስትወጣ ሰራተኝነቷን ረሳችና ሚስት የሆነች መሰላት። እባክሽን ሜላት አንቺ ዝም በይ። ውይ ምን ነው ውሽማህን ተናገርኩብህ? በጣም ይቅርታ። ዊንታና ያደረግሽው ነገር በጣም አሳፋሪ ነው። አንቺ እኮ ተራ ሴት ነሽ። እዚህ ቤት ውስጥ ተራ ሰራተኛ ምንም ነገር ቦታ የለሽም። ስለዚህ ቦታሽን ወቂና አርፈሽ ቁጭ በይ። አጉል ፊት አትበይ። ዊንታና እኔ እኮ ልናገርሽ ፈልጌ አይደለም። ምንም ነገር እንዳትለኝ፣ በቃ መናገር የፈለግከውን ተናግረሃል። በፍጹም ዊንታና እንደዛ አይደለም። ተናድጄ እኮ ነው። ምንም አይደለም ብሩክ፣ ለማለት የፈለግከውን ተናግረሃል። አይደለም ትንሽ ተናድጄ ስሜታዊኝ እኮ ነው። ችግር የለውም። በበቂ ሁኔታ ማለት ያልፈለግከውን ተናግረኸኛል። ቦታዬን እንዳቀርከኛል። ምን ሆነሽ ነው የምታለቅሽው? አይ ምንም አልሆንኩም። እንዴ እንዴት ምንም ሳትሆኝ ታለቅሻለሽ? ምንድን ነው የተፈጠረው? እኔ እድሌ ነው። ምንም አልሆንኩም። ማዘር አይጨነቁ። የኔ እናት እያለቀሽ እኮ ነው። ማን ነው እንደዚህ ያደረገሽ? ደግሞ ማን ነው በጥፌ የመታሽ? ማንም አይደለም ማዘር አይጨነቁ። ንገሪኝ እንጂ ማን ነው በጥፌ የመታሽ? ያቺ ባለጌ ናት አይደል? ኧረ እርሱ አይደለችም፣ ብሩክ ነው። ብሩክ? እሱ ነው እጁን ያነሳብሽ? አዎ ግን እሱም ልክ ነው። ሚስቱን ስለተናገርኩበት ነው። ሚስቱ? ያቺ ልቅምቅም ከአባቱ ጋር የምትጋደም ሴት ለእሷ ብሎ ነው እጁን ያነሳብሽ? ማዘር አንቺ ተረጋጊ። እርሱ እኮ ልክ ነው። እኔ ድንበሬን ያለፍኩት። አንቺ ልክ ነሽ። ምንም አላጠፋሽም። እሷ አንድ አይኑ ታውሯል። ምን እንዳስነካችሁ እኔ እንጃ። ከእሷ ውጪ የሚሰማውም የለም። አይ ማዘር እሱ ልክ ነው።
እኔ እወጣዋለሁ፣ ችግር የለውም። እርሱ አይጨነቁ። አሁንስ በዛ። ይሄ ነገር እዚህ ጋር ማብቃት አለበት። ቆይ ይሄ ነገር እብደት ነው ወይስ ፍቅር? ቆይ ሚሉ አንቺ ለምንድን ነው የማትረጋጊው? ኧረ እባክህ ምንም ያረጋጋ ነገር አለና ምን የሚረጋጋው? እንዴት ነው የምረጋጋው? እሺ ቆይ ለመሆኑ ምን እንደዚህ የሚያደርግ ነገር አለና ነው እንደዚህ የምትሆኚው? እንደዚህ የሚያንጨረጭረኝ አምኜ መሻወዴ መካዴ ነው ብሩክ፣ መካዴ። እኔ እንደዛ የማደርግ አይነት ሰው ነኝ? ቆይ ለምን እያወቅሽ እንደማይክ ሰው ትሆኛለሽ? እኔማ እኮ እሱን ነበር የማስበው፣ እንደዛ ነበር የማስበው። ለዛ ነው እንደዚህ በጣም ትንግርት የሆነብኝ እንጂማ ከበፊት ጀምሮ እንደምትማግጥብኝ ባስብ በዚህ ልክ እንደዚህ ባላደረገኝ ነበር። እኔ ባንቺ ላይ አለማግጥም። እንደዛ ከማደርግ ሞቴን እመርጣለሁ። ድሮም እኮ ባለጌ ሰዎች ከመካድ ውጪ ምንም የሚያደርጉት ነገር የለም። ባለጌ እንዳልሆንኩ አንቺም ታውቂያለሽ። አንቺ እኔን ሳኝ እኔ አንቺ ላይ ምንም ነገር አድርጌ አላውቅም። መሀልማ እኮ የልክስክሶች መታወቂያ ነው። ይሄውልሽ እባክሽን ከገባሽ ይግባሽ። እኔ ባለጌም ልክስክስም አይደለሁም። በሰላም እንኖርበት። ቆይ እማ ያለችውን ባመን ይሻል ነበር። እሱማ እኮ ምንም የሚታመን ነገር ስለሌለው ነው የማታምነው። ይሄም አንቺ የምትይው ነገርም እኮ የሚታመን አይደለም። ባይኔ በብረቱ ባላያችሁ ኖሮማ ትክክል ነህ፣ የማይታመን ነገር ነበር። ግን ደግሞ ሰው ነግሮኝ አይደለም እራሴ። ምንም ነገር ያየሽው ነገር የለም። የሽቶንም ነገር ከሆነ እንደነገርኩሽ ነው በቃ። ስለዚህ ተረጋጊ። አልረጋጋም። እንደውም አንድ ነገር ልንገርህ፣ ከአንተ ጋር ፍቺ ነው የምፈልገው። እሺ ፍቺ። ለነገሩ አንቺ ቀውሰሻል። ወደ ጤናሽ ወደ አእምሮሽ ስትመለሽ እንነጋገራለን። እሺ ማን እንደቀወሰማ አየን እኮ። ወይኔ ሚላት ብሩክ፣ አንዴ ላናግር እፈልጋለሁ። እማዬ አሁን ማውራት አልችልም። ጥሩ ስሜት ላይ አይደለሁም። መረጋጋት እፈልጋለሁ። ቁምና አውራይ፣ ላናግር እፈልጋለሁ እያልኩ ነው። እማዬ መረጋጋት ነው የምፈልገው። ምንም ነገር ማውራት አልፈልግም። አሁን ስረጋጋ ራሴን መጥቻ አወራሻለሁ። አሁንስ አበዛው። ላናግር እፈልጋለሁ እያልኩ እኮ ነው። ረግጠህ ልትሄድ ነው? እማዬ ተረጅኝ እንጂ ምንድነው በዚህም በዛ የምታስቸግሪ? ማንም ያስቸግር የለም። ተረጋግተህ አውራኝ እያልኩህ ነው። ስለዛ ጉዳይ ልታወሪኝ ከሆነ አሁንም ልሰማሽ አልፈልግም። እንግዲያስ ረግጠኸኝ የምትሄድ ከሆነ ተመልሰህ እንዳትመጣ፣ መቃብሬ ላይም እንዳትቆም። እማዬ ለምን እንደዚህ አይነት ነገር ታደርጊያለሽ? ቆይ ነገርኩህ። የምልህን በሙሉ ተረጋግተህ ስማኝ እያልኩህ ነው። እሺ ምንድነው የምትይኝ? ምንድነው የምትነግሪኝ? አሁንም ማገጡ ብልትይኝ ነው? አሁን እንደዛ አይደለም። ሁሉ ነገር በራስህ አይን አይተህ አረጋግጥ። ምኑን ነው በራሴ የማየው? ውሸታሟም ቅዠታሟም እኔ ከሆንኩኝ ባለጌዎቹም እነሱ ከሆኑ አንተ ራስህ አረጋግጠህ እያልኩህ ነው። እንዴት ነው የማረጋግጠው? እኔን አትመነኝ፣ ግን ተከታተላቸው። ያኔ ሁሉንም ነገር በአይነት አያለህ። አትመናቸው ብሎ ተከታተል ማለት ምን ማለት ነው? እኔ እነሱ ምንም ነገር መጠራጠር አልፈልግም። ለምን ይሄን ያህል እውር ትሆናለህ? ይሄንን ማድረግ እኮ ግዴታህ ነው። በፍጹም አላደርገውም። እኔ ሚስቴንም አባቴንም አምናቸዋለሁ። የዚህን ያህል ድፍን እንድትሆን አልፈልግም። ተከታተላቸው አልኩህ፣ ተከታተላቸው። ቆይ እሺ ተከታትያቸውስ ምን ልናገኝ ነው? እኔ እንዳልኩ ካልሆነ በፊት ተንበርክኬ ሁለቱንም ይቅርታ ጠይቃቸዋለሁ። የምርሽን ይቅርታ ትጠይቂያቸዋለሽ? አዎ ይቅርታ ጠይቃቸዋለሁ። በጣም ጥሩ እከታተላቸዋለሁ። ግን ተከታትያቸው አንቺ እንዳልሽው ባለጌ ካልሆኑ ይቅርታ እንደምጠይቃቸው ቃል ግቢልኝ። ቃል ገባለሁ አልኩህ እኮ። አንተ ግን ምንም ሳታስነቃ በድብቅ ተከታተላቸው። እሺ ይሄንን ነገር ከኔና ካንተ ውጪ ማንም እንዳያውቅ፣ ለሚስትህ እንኳን እንዳትነግራት፣ በሚስጥር ያዘው። እሺ አልነግራትም።
ፍቅር መጥቼልሃለሁ። ይሄ ጣፋጭ መጣሽልኝ። ኧረ ቀስ ቆይ፣ በሩን እንኳን እንዝጋው። ለምን በዚህ ሰዓት ማን ይመጣል? በጣም ጠዋት እኮ ነው። እንዲህ ቢያንስ ለጥንቃቄ ያህል እንኳን ነው። አይ ፍቅር፣ እኔ አሁን በዚህ ሰዓት አንተን ርቄ መሄድ አልችልም። እሺ ኧረ ቀስ። እንዲህ ዛሬ ደግሞ አራት ነብር አድርጎሻል። እንዴት አሉን? አንተን እኮ በግልጽ የማገኝበት ቦታ አጣሁ ማለት። አሁን ደግሞ ሰዓት ጥሩ ሰዓት ነው። ማንም ሰው የለም። ጸሐፊ ምናምን ቢሆን አትመጣም።